ጥቁር ልቤን አቅጨምጭሜ ምንም ትንግርት ላላወድስ ቀና ላልል በጉንብሴ ቀና ሳልል በጉንብሴ ሰበርባራ ቅስሜን ሳድስ። አሁን ግጥም እንዴት ይነበብ ከሆነ እያንዳንዱን ቃል በጥሞና ማሰብ አንዱ ነው። ለምሳሌ ጥቁር ልቤን አቅጨምጭሜ የሚለው መጀመሪያ ልቡን ጥቁር ብሎታል። ጥቁር ሐዘንን የሚገልጽ ነው። ከዛ ጭራሽ በዛ ላይ ሲያብሰው ቅጭም አረገው አይደለ? ስለዚህ በጥቁረት ላይ ቅጭምና ሲጨመርበት በጣም አሳዛኝ ነው ማለት ነው። ምንም ትንግርት ላላወድስ፣ ስለዚህ የጥቁረቱን መግለጫ መጣው። ትንግርት የተባለ ጥሩ የተባለ ጎሽ ሲያምር ወይም ስታምር ላልል፣ ምንም ትንግርት ላላወድስ ቀና ሳልል በጉንብሴ ሰበርባራ ቅስሜን ሳድስ። በጉንብሴ በቅጭምናው በጥቁረት ውስጥ ሆኖ የተሰበረ ቅስም አለው። ያን የተሰበረ ቅስም ለማደስ ወይም ደግሞ ባለበት እሱኑ እያስታመመ ባለበት ሰዓት ሰበርባራ ቅስሜን ሳድስ። ማማረሬን ወደድኩት ስል፣ ማማረር በነገራችን ላይ በጣም ሱስ ይሆናል። ማማረሬን ወደድኩት ስል ካፌ ስድብ ሊያሳጣብኝ። ልብ በሉ እዚህ ላይ ቃላት በጣም ድንቅ ናቸው የገጣሚያን። ካፌ ስድብ ሊያሳጣብኝ ማለት ከኪሱ ገንዘብ አይደለም የወሰደበት። ስድብን ያክል ሀብት እንዴት ሊቀማኝ ነው የሚለው። ካፌ ስድብ ሊያሳጣብኝ በፈገግታ አሽሞንሙኖ አንቺን ደግሞ አመጣብኝ። ልብ በሉ አመጣልኝም አይደለም፣ ልክ ያን ጥቁረቱን ክፋቱን እንደሚፈልገው ሁሉ አሁን በደንብ እየተናበበላችሁ ነው። ማማረሬን ወደድኩት ስል ማማረሩን ስለወደደው ካፉ ደግሞ ስድብ እንዲጠፋ አልፈለገም። ስለዚህ ስድብ ጠፋልኝ አይደለም። ልክ ቁስል እጃችን ላይ አንድ ላይ ሲወጣ ጠፋልኝ ነው እንጂ የምንለው ጠፋብኝ አንልም አይደለ? ስለዚህ ይሄ ግን ስድብ ሊያሳጣብኝ በፈገግታ አሽሞንሙኖ አንቺን ደግሞ አመጣብኝ። አሁን ያ ቅጭምና ያ ጥቁረት የሚገፋው ትልቅ ኃይል መጣ ማለት ነው። እባክሽ ክንፌን አትዘርጊው ውል የለውም ከሰማይ ስር ብዬ ቃሌን ሳልጨርሰው ጉም ሐሳቤን ሳላበስር። አያችሁ፣ ጉም፣ ጥቁር፣ ቅጭም ያለ እነዚህ በሙሉ አንድ ዘር ናቸው፣ ተጠራርተው ነው የመጡት። ከዛ በእሷ በኩል ደግሞ ክንፍ መዘርጋት፣ ፈገግታ፣ መሽሞንሞን እነዚህ አሉ። በሙሉ በዘር ብንለያቸው እንደዚህ ብለው ተለያይተው ይመጣሉ። ጉም ሐሳቤን ሳላበስር ልክ እንደ ብስራት ነው የሚቆጥረው ጉም ሐሳቡ እንጂ መርዶ ነበር፣ ሳላረዳ ማለት ነበረበት። ግን ልክ እሱ ስለወደደው ጉም ሐሳቡን እዚህ ላይ እኔ የለሁበትም ብሎ ልክ እንደ መግለጫ ከመስጠቱ በፊት ደመና ላይ እየሳቀች እና በእናትህ እያለችኝ ከእግዚአብሔር ደጃፍ አስቀርባኝ እርግማኔን አሳተችኝ። ከእርግማን ስትስቱ ምን ትሆናላችሁ? ቡራኪያም ትሆናላችሁ ማለት ነው። ረጋሚው የነበረ ሲሳሳት ምን ይሆናል? ባራኪ ይሆናል። ይባርካል፣ ይመርቃል፣ ያወድሳል፣ ያመሰግናል። እርግማኔን አሳተችኝ አለ። እንዴት በረርኩ እዚህ ድረስ፣ እንዴት አለፍኩ ይሄንን ጉድ ብዬ ስላት ሽቅርቅሪት አይነ ጉብል ጉንጨ ስር ጉድ። ቅድም እዚህ ጋር ጎደሎ ያልኳችሁ በዝሩ በጣም የተካኑ ደራሲያን ካልሆኑ በስተቀር በተለይ ደግሞ በጣም ዘመናዊ በሆነው ካልሆኑ በስተቀር እነዚህ አሸጋጋሪ ቃላት፣ ደጋፊዎች፣ ምዕላድ መሰብሰቢያ። አሁን እዚህ ውስጥ በቅኔ ትምህርት ትንሽ ያለፈ ቢኖር እያንዳንዷ ቃል ሙያ አላት። ሙያው ማለት ለምሳሌ ማንጸሪያ ከብትሉ ማንጸሪያ ነው ከዚህ ምናምን፣ ወይም ደግሞ መነሻ ሊሆንም ይችላል ከዚህ ተነስቼ እዛ ለማለት ከሆነ ማንጸሪያ ሲሆን ደግሞ ከዚህ ይልቅ ይሄኛው ለማለት ከሆነ ማንጸሪያ፣ መድረሻ እየተባለ ለእያንዳንዱ ሙያ ይሰጣል። አሁን እዛ ዓለም ላይ ስለሌለን እነዚህ መሸጋገሪያዎችን ሲያጎድሏቸው፣ ሆነ ብሎ ሲያጎድሏቸው ጽሁፉ ልዩ የሆነ ወደ ምን አይነት ተመስጦ አንጥሮ እንደሚጥላችሁ ገምቱት። አሁን እዚህ ጋር እንዴት በረርኩ እዚህ ድረስ ጥያቄ ነው። እንዴት አለፍኩ ይሄንን ጉድ የተባለው ያ ቅጭምና ጥቁረቱን ማጎንበሱን መራገሙን ነው ብዬ ስላት ያችን አላለም፣ እሷን ነው ያላት። ግን እሷን
ወይም ደግሞ እንዲህ ስትል መለሰችልኝ። እሷ በአንድ በኩል ተሳቢ ነው፣ እሷን እንዲህ አልኳት፣ በሌላ በኩል ደግሞ አድራጊ ናት፣ እሷ መልስ ሰጪ ናት። ይህን ሁሉ የቋንቋ ዝባዝንኬ ትቶ እንዴት በረርኩ እዚህ ድረስ፣ እንዴት አለፍኩ ይህንን ጉድ ብዬ ስላት ሽቅርቅሪት፣ አይነ ጉብል፣ ጉንጨ ስርጉድ፣ እቺ ልዩ ፍጥረት ቅድም የነገራችሁ ጉድ ነገር ናት። ከዛ ከሳቋ ስር ቃል አማጠች። ብዙ የሚስቁ ሰዎች አምጠው ነው ቃል የሚያወጡት ታውቃላችሁ። ከሳቋ ስር ቃል አማጠች ሲል አስቡ። እናንተም አንዳንዴ ልትናገሩ አስባችሁ ቃል አልወጣ ሲላችሁ እንደምንም እስኪ ንገሪና ምንድን ነው ነገሩ እስክትባሉ ድረስ ይሆናል። እና ያችን ሪያሊስቲክ የሆነች አስቧት። ከሳቋ ስር ቃል አማጠች፣ ምላስ ጥርሷን ሞራረደች። ሰው መሰልኩህ አለችና ወደ ሰማይ ይዛኝ ሄደች። የቅድሙ ደራሲ የቅድሙ ገጣሚ ወፍ እንደ ወፍ እንብረር አለችኝ አለ፣ በረረ። ይሄኛውም እንደ ወፍ እንብረር አለችኝ፣ በረረ። አንድን ለዋጭ ዘይቤ ወይም ደግሞ አንድን ትዕምርት ምሳሌ ወስደው የየራሳቸው አድርገው ሲያመጡት ከዚህ በፊት ሰምተነው ማናቅ ይሄኛውን ቀድሞ ያነበበ ካለ ያኛውን ሲያነብ አዲስ ነው የሚሆንበት። ስለዚህ እንደ ወፍ ይዛኝ በረረች ምናምን የሚለው ነገር ሁለቴ ብንሰማው ሊያሰለቸን ይችል የነበረ ትንሽ ዘርዘር ያለ ግጥም ሆኖ ሲመጣ በጣም የራሱ የሆነ ልዩ ውበት አለው።